የቅርብ ወዳጅ ሲከዳ የሩቅ ጠላት ይበጃል። አሌክስ ዊቨር በባንኩ ሂሳብ $460 ሚሊዮን አለው። እናቱ ግን ኦክቪል ውስጥ በበሰበሰ ጣውላና በሚያፈስ ጣራ ስር ለ12 ዓመታት ስትሰቃይ ይኖራለች። አሌክስ በየወሩ ሳይቆራረጥ የሚልከው በሚሊዮን የሚቆጠር ገንዘብ የት ገባ? መልሱ የሚገኘው ወንድሜ ብሎ ባመነው ሰው ክህደት ውስጥ ነው። ነገር ግን አሌክስ ከ12 ዓመት በኋላ አቧራማው መንገድ ላይ በነጭ መርሴዲስ መኪናው ብቅ ሲል የጠበቀው የገንዘብ ስርቆት ብቻ አልነበረም። መኖሩን እንኳ የማያውቀው ነገር ግን የእሱን አይኖችና አገጭ የያዘ አንድ 8 ዓመት ሕፃን ፍርስራሹ ቤት ውስጥ ተቀምጦ ነበር። ያመነው ወንድሙ ገንዘቡን ብቻ ሳይሆን የአሌክስን ልጅና የታሪኩን እውነት እንዴት እንደሰረቀው ስትሰሙ ትገረማላችሁ። አሌክስ ይህን የፈራረሰ ሕይወትና የተሰረቀ አባትነት እንዴት እንደመለሰ አብረን እንይ። መኪናው ከ12 ዓመታት በፊት በባዶ እግሩ በገመድ የታሰረ አሮጌ ሻንጣ ይዞና በጸሎት ተሞልቶ ለመጨረሻ ጊዜ በተጓዘበት አቧራማ መንገድ መጨረሻ ላይ ቆመ። ያኔ በባዶ እግሩ የሄደው ልጅ ዛሬ የተከራየው መርሴዲስ መኪና ውስጥ ሆኖ ተመለሰ። የለበሰው ነጭ ላይነን ሱፍ ነው። በእጁ ያሰረው ሰዓት ደግሞ በገጠሪቱ መንደር ያሉትን ቤቶች በሙሉ ተደምረው ከሚያወጡት ዋጋ በላይ ይበልጣል። አሌክ ዊቨር ከመኪናው ወርዶ ያደገበትን ቤት ተመለከተ። ቤቱ ግን የለም፣ አልፈረሰም ወይም በሌላ አልተተካም። ይልቁንም በቁሙ ተደርምሷል። የግራ በኩል ጣሪያው ተንዶ ወደ ውስጥ ገብቷል። ግንቡ ላይ እንደ ሰውነት ደም ስር የወይን ተክሎች ተጠላልፈውበታል። የቤቱ በር በአንድ ተላላፊ ላይ ብቻ ተንጠልጥሏል። እናቱ ምሽት ላይ ተቀምጣ አተር የምትልጥበት ያ በረንዳ በስብሶ አልቋል። ማንም ሰው ስላልተንከባከበው እንጨቱ ጥቁር ሆኖ በዘመናት ክብደት ቆብጧል። አሌክ ላለፉት 12 ዓመታት በድምሩ $1.4 ሚሊዮን ልኮ ነበር። ለታላቅ ወንድሙ ለጄፍሪ በየወሩ በባንክ ይልክለት ነበር። መጀመሪያ $5,000 በኋላ $8,000 ሀብቱ እያደገ ሲሄድ ደግሞ $12,000 ልኳል። በላከ ቁጥር በስልክ በቴክስትና በገንዘብ ማስተላለፊያው ማስታወሻ ላይ የሚደግማት አንዲት ትዕዛዝ ነበረች። እናትህን ተንከባከብ፣ ቤቱን አድስ፣ ምንም እንዳይጎድልባት አድርግ። ጄፈሪ ሁልጊዜ እሺ ይል ነበር። እማዬ ደህና ናት፣ ቤቱ እየታደሰ ነው፣ እሷም በጣም ደስተኛ ናት ይለው ነበር። ነገር ግን እውነታው ሌላ ነበር። እናቱ ግሬስ ዊቨር ከፈረሰው በረንዳ ፊት ለፊት ቆማለች። ለዓመታት በእጅ በመታጠቡ ምክንያት ቀለሙ በለቀቀ አረንጓዴ ቀሚስና አያቱ ታስረው በነበረው አይነት ቢጫ ራስ መከናነቢያ ተጠምጥማለች። ዕድሜዋ ገና 58 ቢሆንም የ70 ዓመት አሮጊት ትመስላለች። እጆቿ በጠንካራ ሥራ የሻከሩ፣ ፊቷ የከሳ ነው። ከ12 ዓመት በፊት ሂድ አንድ ነገር ሳትሆን ተመልሰ እንዳትመጣ ብላ በሸኘችው አይኖቿ ዛሬ ድንጋጤዋን መደበቅ አልቻለችም። ከጎኗ እጇን የያዘው የ8 ዓመት ልጅ ጠቆር ያለ ብልህ አይኖች ያሉት ከሰውነቱ 2 እጥፍ የሚበልጥ ወይነ ጠጅ ቲሸርት የለበሰና ባዶ እግሩን ያለ ልጅ ነበር። አሌክ እናቱን አየ፣ ቤቱን አየ፣ ልጁንም አየ። እማዬ አለ። ግሬስ እጇን አፏ ላይ ጭና በድንጋጤ ቆመች። አልተንቀሳቀሰችም፣ ወደ እሱም አልሮጠችም። አሌክ ሊያድነው $1.4 ሚሊዮን የከፈለበት ያ ቤት ፍርስራሽ ሆኖ ሲያየው እናቱ በዝግታ ራሷን ነቀነቀች። ይህ የሰላምታ ሳይሆን የይቅርታ ምልክት ነበር። ይህንን እንድታይ አልፈልግም ነበር በሚል አይነት። አሌክ ዊቨር በሚቀጥሉት 72 ሰዓታት ውስጥ ስለ ገንዘቡ፣ ስለ ወንድሙ፣ እናቱን ስለያዘው ልጅና ለ12 ዓመታት ስለተነገረው ውሸት የደረሰበት መርዶ ልቡን ሰበረው። ነገር ግን ይህ ስብራት ባልጠበቀው መንገድ ሕይወቱን ከስር መሰረቱ አዲስ መልክም አስያዘው። ለ2 ሰከንድ ያህል ቆም እንበልና አንድ አስደሳች ነገር እናድርግ። የት ሀገርና የት ከተማ እንደሆናችሁ በኮሜንት ላይ ጻፉልኝ። ይህ ማህበረሰብ ምን ያህል ዓለም አቀፋዊ እንደሆነ ማየት ፈልጋለሁ። ዛሬ በጣም ርቀው የሚገኙ 2 ተመልካቾቻችንን መርጬ ኮሜንታቸውን ከላይ ፒን አደርጋለሁ። አሁን ወደ ታሪኩ እንመለስ፣ ምክንያቱም ነገሮች አሁን በጣም ትኩረት የሚስቡ ይሆናሉ። ከ12 ዓመታት በፊት አሌክ ዊቨር የ22 ዓመት ወጣት ነበር። ቁመቱ ረጅምና ድህነት ብቻ በሚያመጣው አይነት ረሃብ የተሞላ ነበር። ያ ረሃብ ለምግብ ብቻ ሳይሆን ስትነቃ መጀመሪያ የሚሰማ ስሜት ረሃብ ያልሆነበትን ሕይወት ፍለጋ ጭምር ነበር። ያደገው በገጠሪቱ ጆርጂያ ኦክቪል በሚባል መንደር ነው።
እንደ አትላንታ ሚድታውን እና ፔስትሪ ስትሪት ያሉ ዘመናዊ ቦታዎች ሳይሆኑ አቧራማ መንገድ፣ አንድ ፓምፕ ብቻ ያለው የነዳጅ ማደያና እንደ ከተማ አዳራሽ የሚያገለግሉት ቤተክርስቲያናት ያሉበት አካባቢ ነው። እናቱ ግሬስ 15 ማይል ርቆ በሚገኝ የአሳ ማቀነባበሪያ ፋብሪካ ውስጥ ትሰራ ነበር። የምትነዳው መኪና 340,000 ማይል የተጓዘና የተሳፋሪው በር በትክክል የማይዘጋ አሮጌ መኪና ነበር። በሰዓት $11 ከ60 ሳንቲም እየተከፈላት አባታቸው አሌክ የ4 ዓመት ልጅ እያለ ጥሏቸው ከሄደ በኋላ ሁለቱን ልጆቿን ብቻዋን አሳድጋለች። ታላቅ ወንድሙ ጄፍሪ ከአሌክ በ5 ዓመት ይበልጣል። እርሱ ከሁለተኛ ደረጃ ትምህርት በኋላ ኦክቪል ውስጥ ቀረ። በ21 ዓመቱ ሚሼል ራሴልን አገባና በወረዳው ትምህርት ቤት የጥገና ሰራተኛ ሆኖ ተቀጠረ። እርሱ በሰው ዘንድ መልህቅ ተብሎ የሚታመን አጥር የሚያጥር የቤተ ክርስቲያን ሳር የሚያጭድና ሰው ሲቸገር የሚደርስ ታማኝ የሚመስል ሰው ነበር። ግሬስ ጄፍሪን መልህቄ ስትለው አሌክን ደግሞ ሮኬቴ ትለው ነበር። ያ ሮኬት በአንድ እሁድ ጠዋት ከቤት ወጣ። በአትላንታ የ12 ወር የናፍጣ መካኒክነት ስልጠና ስኮላርሺፕ አግኝቶ ነበር። አንድ ሻንጣ ብቻ ይዞ ሲነሳ እናቱ በረንዳ ላይ ቆማ አላለቀሰችም። ይልቁንም እንዲህ አለችው፣ ሂድ፣ አንድ ነገር ሳትሆን ተመልሰህ እንዳትመጣ፣ ሲሳካልህ ደግሞ ይህንን ቤት እንዳትረሳ። አሌክም አልረሳም እማዬ ብሎ ሄደ። አሌክ አልረሳም፣ ነገር ግን ካደረገው መርሳት ይሻል ነበረ። ትልቁ ስህተቱ እሱን ወክሎ የሚያስታውስለትን የተሳሳተ ሰው ማመኑ ነበር። አሌክ አትላንታ ገብቶ የናፍጣ መካኒክነት ስልጠናውን በ10 ወራት ውስጥ አንደኛ ሆኖ አጠናቀቀ። ወዲያውም በአንድ የጥገና ድርጅት ውስጥ ተቀጠረ። ለ2 ተከታታይ ፈረቃ ይሰራል፣ ይቆጥብም ነበር። በ3ኛው ዓመት ሌኒ ማቴስ ከተባለ ሌላ መካኒክ ጋር በመጣመር የጭነት መኪና ጥገና ጋራዥ ከፈቱ። ጋራዡ እያደገ ሄደ። አሌክ የእናቱን ጠንካራ የሥራ ባህልና የራሱን የንግድ ጥበብ ተጠቅሞ በ5ኛው ዓመት 3 ቅርንጫፎች ነበሩት። በ7ኛው ዓመት ከ4 ትልልቅ የትራንስፖርት ኩባንያዎች ጋር ውል ተፈራረመ። በ10ኛው ዓመት ዊቨር ማቴስ ፍሊት ሰርቪስ በደቡብ ምስራቅ አሜሪካ ትልቁ የግል የጥገና ኩባንያ ሆነ። በ22 ቦታዎች ቅርንጫፍ 840 ሰራተኞችና በዓመት $320 ሚሊዮን ገቢ ማመንጨት ጀመረ። በ11ኛው ዓመት ደግሞ አንድ ዓለም አቀፍ ድርጅት ኩባንያቸውን በ1.1 ቢሊዮን ዶላር ገዛው። ከኩባንያው ሽያጭ የአሌክ ድርሻ $460 ሚሊዮን ደረሰ። በእነዚህ ሁሉ 12 ዓመታት ውስጥ ከናፍጣ መካኒክነት ስልጠናው ጀምሮ እስከ ቢሊዮን ዶላር ሽያጭ ድረስ አሌክ በየወሩ ወደ ቤት ገንዘብ ይልክ ነበር። መጀመሪያ $5,000 ጀመረ። ንግዱ እያደገ ሲሄድ መጠኑም አብሮ አደገ። 8,000፣ 12,000፣ 15,000 እያለ በመጨረሻዎቹ ዓመታት በወር $20,000 ይልክ ነበር። በ12 ዓመታት ውስጥ የላከው ጠቅላላ ገንዘብ $1.4 ሚሊዮን ደረሰ። ገንዘቡን የሚልከው ለጄፈሪ እንጂ ለእናቱ ለግሬስ አልነበረም። ግሬስ የባንክ አካውንት ኖሯት አያውቅም። በገንዘብ የምትገበያየው በጥሬ ብር ሲሆን የምትቆጥበውም በኩሽኗ ውስጥ ባለው ማሰሮ ውስጥ ነበር። ጄፈሪ ግን አካውንት ነበረው። ጄፈሪ መልህቁ ነበር። ጄፈሪ ሁሉንም ነገር ይይዛል ተብሎ ይታመናል። አሌክ በየወሩ ይደውላል። እማዬ እንዴት ናት ይላል። ጄፈሪም እማዬ ደህና ናት፣ ደስተኛ ናት፣ ቤቱም እየተሻሻለ ነው። ባለፈው በጸደይ ወቅት ጣሪያውን አስተካክያለሁ፣ አዳዲስ መስኮቶችንም ገጥሜያለሁ፣ በጥሩ ሁኔታ ላይ ናት ይለዋል። የሚጎድላት ነገር አለ ሲለው ሁሉ ነገር አላት ታናሽ ወንድሜ፣ በሚገባ እየተንከባከብኳት ነው ይለው ነበር። አሌክ በእነዚህ 12 ዓመታት ውስጥ አንድም ቀን ወደ ቤት አልመጣም። መምጣት ስላልፈለገ አልነበረም። ነገር ግን ለመምጣት ባቀደ ቁጥር የሆነ ነገር ይፈጠራል። አዲስ ውል፣ የሥራ ቀውስ ወይም ስብሰባ ይገጥመዋል። እርሱ እየገነባ ነበር፣ እየሮጠ ነበር። እናቱ እንዲሆን የፈለገችውን አይነት ሰው እየሆነ ነበር። በየወሩ በሚደውልበት ጊዜ ሁሉ ጄፈሪ ያንን ውሸት ይነግረው ነበር። ለ12 ዓመታት ተመሳሳይ ውሸት። እርሺ ውድና የተከበራችሁ ተመልካቾቼ ሰብስክራይብ በማድረግ እስከ መጨረሻው አብራችሁኝ ቆዩ። ምክንያቱም ያ $1.4 ሚሊዮን የት እንደገባ አሳያችኋለሁ። እናቱ በሚፈርስ ቤት ውስጥ እየኖረች ጄፈሪ በወንድሙ ገንዘብ ምን እንደገነባ ስገልጽላችሁ ይህ ታሪክ ስለመመለስ ብቻ ሳይሆን ስለ ታላቅ ክህደት መሆኑን ትረዳላችሁ። የእናቱን የግሬስን እጅ የያዘው ያ ትንሽ ልጅ ማንነት ደግሞ ማንም ያልጠበቀው አስደናቂ ሚስጥር ነው። አሌክ ለ3 ደቂቃ ያህል ሳይንቀሳቀስ ከቤቱ ፊት ለፊት ቆመ። ግሬስ ከግቢው ማዶ ቆማለች። ልጁም ከጎኗ ተጣብቋል። ማናቸውም ያንን ክፍተት አቋርጠው አልተራመዱም። መጀመሪያ የተንቀሳቀሰው አሌክ ነበር። እስከ ጉልበቱ በሚደርስ አረም የተሸፈነውን ግቢ አቋርጦ እናቱ ፊት ቆመ። ሊያቅፋት አልቻለም።
ምክንያቱም ወደ እርሷ የሚጠጋው እያንዳንዱ እርምጃ ወደ እውነት የሚያቀርበው እርምጃ ነበር። እውነቱ ደግሞ ከኋላው ባሉት በሚፈራርሱና በወይን ተክል በተሸፈኑ ግንቦች ውስጥ ነበር። እማዬ ገንዘቡ የታል? ሲል አሌክ ጠየቀ። ግሬስ ወደ መሬት ተመለከተች። ጄፈሪ ጋር ነው ያለው አለች። ቤቱስ እማዬ? ለቤቱ ጥገና ለ12 ዓመታት ገንዘብ ስልክ ነበር፣ የት ገባ? የግሬስ አይኖች በእንባ ተሞሉ። ይህ እንባ ግን ለራሷ በማዘን ሳይሆን በሐፍረት የመጣ ነበር። የስኬታማ ልጇ እንዲያውቅባት ያልፈለገችው የእናትነት ሐፍረት። አሌክ እኔ $1 አላየሁኝም። ጄፈሪ አሌክ ብዙ ገንዘብ እየላከ አይደለም ይለኝ ነበር። ስራው ከባድ ነው፣ የራሱን ኪራይ እንኳን መክፈል አቅቶታል ይለኝ ነበር። አንተ በችግር ውስጥ ስላለህ እንዳይጨንቅህ ብሎ እንዳልደውልልህ ከልክሎኝ ነበር። አሌክ ንዴቱን መቆጣጠር አቃተው። እኔ $1.4 ሚሊዮን ልኬያለሁ አላት። ግሬስ እጇን ደረቷ ላይ ጭና ልጁን ተመረኮዘች። ስንት አልክ? $1,400,000 በየወሩ ለ12 ዓመታት ወደ ጄፈሪ አካውንት ገብቷል። ግሬስ በዛ በፈረሰው ቤት ፊት ለፊት መሬት ላይ አቧራው ውስጥ ቆጭ አለች። የሰማችውን መርዶ እግሮቿ ሊሸከሙት አልቻሉም። አሌክ አጠገቧ ተንበረከከ። እጆቿን ያዘ። እጆቿ ይሻከሩ ነበሩ። ኑሮዋን ሊያስቀይርላት የሚችል ገንዘብ እንዳለ ሳታውቅ ለ23 ዓመታት አሳ ማቀነባበሪያ ፋብሪካ ውስጥ የሰሩ የእናት እጆች። ልጇ አትላንታ ውስጥ በችግር እየኖረ መስሏት በሳምንት 3 ቀን ምስርና ጥራጥሬ እየበላች የኖረች እናት እጆች። እማዬ ለምን አልደወልሽልኝም? ጄፈሪ ስልክህ እንደተቀየረ ነገረኝ። በጣም ስራ እንደሚበዛብህም ነገረኝ። ድምጿ ተቆራረጠ። እኛን እንደረሳህን ነገረኝ። አሌክ ግንባሩን የእናቱ እጆች ላይ አስጠግቶ በዝምታ ተንቀጠቀጠ። አሌክ እዚያው ለረጅም ጊዜ ቆየ። ትንሹ ልጅ በግሬስ ትከሻ ላይ እጁን አሳርፎ አጠገባቸው ቆሞ ነበር። ልጆች አንድን ሰው እንደሚጠብቁት አይነት። አሌክ ልጁን ተመለከተው። እማዬ ይህ ልጅ ማን ነው? ግሬስ ፊቷን ጠረገችና ልጁን አቀፈችው። ይህ ኤልያስ ነው፣ ያንተ ልጅ ነው። ያ ፈራሽ ቤት ውስጥ ድንገት ጸጥታ ሰፈረ። በግድግዳው ላይ ያሉት የወይን ተክሎች በንፋስ ሲንቀሳቀሱ ይሰማሉ። ከአንድ ቦታ የወፍ ድምፅ ይሰማል። አሌክ ልጁን ትኩር ብሎ አየው። የኔ ልጅ? ከመሄድ በፊት በቤተ ክርስቲያን የምታውቃትን ዴኒስን ታስታውሳለህ? ግሬስ ጠየቀች። አሌክ ዴኒስ ኮልማንን አስታወሳት። በ12ኛ ክፍል ፍቅረኛሞች ነበሩ። እርሷ የ17 ዓመት እርሱ ደግሞ የ18 ዓመት ወጣቶች ነበሩ። ወደ አትላንታ ከሄደ በኋላ ተነጋግረው አያውቁም። አንተ ከሄድክ ከ8 ወር በኋላ ወደ እኔ መጣች አለች ግሬስ። እርጉዝ ነበረች። በጣም ፈርታ ነበር። ወላጆቿ ከቤት አባረዋታል። እዚህ ቤት ውስጥ ለ4 ወራት ቆየች። እዚሁ ቤት ውስጥ ወንድ ልጅ ወለደችና ስሙን ኤልያስ አለችው። ለ3 ወራት ያህል እዚህ ቆይታ ልክ እንደ አባትህ ልክ እንደ ማንኛውም ሰው ጥላን ሄደች። ግሬስ ኤልያስን ወደ እሷ አስጠጋችው። ልጁን እንዲይዝላት ለመነችኝ። እርሷ ማሳደግ እንደማትችል ነገረችኝ። እኔም እሺ አልኳት። ምክንያቱም ይህን ሕፃን ሳየው አንተን ነው ያየሁት። ያንተው አይነት አይኖች፣ ያንተው አገጭ፣ ሲያስብ ደግሞ ልክ እንዳንተ ነው ራሱን የሚይዘው። አሌክ ይህን አያውቅም። አሌክ አትላንታ ውስጥ ሕይወቱን እየገነባ ነው ብዬ አሰብኩ። በድንገት ያልታሰበ ልጅ እንዳለው ነግሬው ልረብሸው አልፈለግኩም። ልክ እንደ አንተ አድርጌ ያሳድገዋለሁ። አሌክ ዝግጁ ሆኖ ሲመለስ አስተዋውቃችኋለሁ ብዬ ወሰንኩ። ወደ አሌክ ተመለከተችና ለ12 ዓመታት ጠበቅኩ። አሌክ አንተ ግን ፈጽሞ አልመጣህም። አሌክ ኤልያስን ተመለከተው። ልጁ ስሙን ሲሰማ የኖረውን ሰው ፊት ለመጀመሪያ ጊዜ እንደሚያይ ሕፃን በጥንቃቄ ይመለከተው ነበር። ማን እንደሆንኩ ታውቃለህ? አሌክ ጠየቀው። አዎ አባቴ ነህ አለ ኤልያስ። አያቴ ሁልጊዜ ስላንተ ትነግረኝ ነበር። ምን ትልህ ነበር? ጎበዝ እንደሆንክ፣ ጠንክረህ እንደምትሰራና ትልቅ ደረጃ ለመድረስ ወደ ከተማ እንደሄድክ ትነግረኝ ነበር። ኤልያስ ትንሽ ቆይቶ ቀጠለ። አንድ ቀን ትመጣለህ ትለኝ ነበር። የአሌክ አይኖች በእንባ ተሞሉ። ሊቆጣጠረው አልቻለም። በነጭ ሱፉ አቧራው ላይ ተንበረከከ። ያጣው ትልቅ ነገር ፊት ለፊት ቆሞ ሲያየውና ለዘላለም ሊያጣው ጥቂት እንደቀረው ሲረዳ እንባው ያለ ከልካይ ፈሰሰ። መጥቻለሁ አለው። ኤልያስ አልሮጠም፣ አላቀፈውም። ልጆች ሊወዱት የሚገባውን ሰው መጀመሪያ ለማመን እንደሚሞክሩት ሁሉ የአባቱን ፊት በጥንቃቄ ያጠና። ትቆያለህ ሲል ኤልያስ ጠየቀ። እቆያለሁ። አያቴ ሰዎች ሁልጊዜ እንዲህ ይላሉ ትላለች። ይህ አረፍተ ነገር አሌክን ካለፉት 12 ዓመታት ካጋጠሙት ነገሮች ሁሉ በላይ ክፉኛ ጎዳው። ከፈረሰው ቤት ከጠፋው ገንዘብ በላይ እመለሳለሁ ብለው ቃል ከገቡ ሰዎች ሁሉ አያቱ ስትተው ያየ የ8 ዓመት ልጅ እቆያለሁ የሚለው ቃል አዋቂዎች ከመሄዳቸው በፊት የሚናገሩት የመጨረሻ ቃል መሆኑን ተረድቷል። ለጥቂት ሰከንድ ቆም እንበልና
ኮሜንት ላይ ሐሳባችሁን አካፍሉ። ተመልሳችሁ ወደ ቤት ስትመጡ ያገኛችሁት ነገር ከተነገራችሁ ውጭ ሆኖ ያውቃል? እውነቱን ፈልገው ወደ ቤት ለተመለሱ ሰዎች ይህ ማህበረሰብ የተገነባ ነውና ሐሳባችሁን አጋሩኝ። አሌክ በዚያኑ ዕለት ከሰዓት በኋላ ወደ ጄፈሪ ቤት መኪናውን እየነዳ ሄደ። አስቀድሞ አልደወለም። ጓደኛውን ሌኒንም ይዞት አልሄደም። ብቻውን ነበር። የጄፈሪ ቤት ከእናቱ ፈራሽ ቤት 4 ማይል ርቀት ላይ የሚገኝ ከጡብ የተሰራ ዘመናዊ ቤት ነው። 4 መኝታ ክፍሎች፣ ለ2 መኪና የሚሆን ጋራጅ፣ በደንብ የተከረከመ ግቢ፣ መዋኛ ገንዳ፣ አዲስ F150 መኪናና የሳተላይት ዲሽ ያለው። አሌክ ግቢው ውስጥ ቆሞ ከዓመታት በፊት ሊሰራው የሚገባውን ሂሳብ ሰራ። ጄፈሪ በትምህርት ቤቱ የጥገና ሰራተኛ ሆኖ በዓመት $38,000 ያገኛል። ሚስቱ ሚሼል በከፊል ሰዓት በፀጉር ቤት ትሰራለች። በአጠቃላይ የቤተሰቡ ገቢ $52,000 አካባቢ ነው። ቤቱ $240,000 ያወጣል። መኪናው $65,000 ያወጣል። መዋኛ ገንዳው፣ የቤት ዕቃዎቹ፣ ይህ ሁሉ በ52,000 ገቢ ሊገዛ የሚችል አይደለም። ነገር ግን 52,000 ሲደመር $1.4 ሚሊዮን ይህንን ሁሉ ያደርጋል። ጄፈሪ የፊቱን በር ከፈተ። በእጁ ቢራ ይዟል። አሌክን ሲያዩ የቢራው ኩባያ ወደ አፉ ሊደርስ ሲል ቆመ። አሌክ፣ ኧረ ምንድን ነው? መቼ ነው የመጣው? ወደ እማዬ ቤት ሄጄ ነበር አለው አሌክ። የጄፈሪ ፊት በ2 ሰከንድ ውስጥ 3 አይነት ስሜቶችን አንጸባረቀ። ድንጋጤ፣ ስሌት እና ትወና። ኧረ እባክህ አውቃለሁ። ስለዚህ ላነጋገርህ እያሰብኩ ነበር። የቀጠርኳቸው ኮንትራክተሮች ምንም አይነት ኮንትራክተሮች አልነበሩም ጄፈሪ። አሌክ ንግግሩን አቋረጠው። ጄፈሪ ቢራውን አስቀመጠ። ቆይ አንዴ ስማኝ። ወደ ቤት ሄጄ ነበር። ጣሪያው ተነድሏል። በረንዳው በስብሶ ወድቋል። ማዬ ውሃ በሌለበት 3 ክፍሎች ውስጥ ነው የምትኖረው። አትላንታ ውስጥ በችግር የምኖር መስሏት ፋብሪካ ውስጥ ትሰራለች። አንተ ምንም እየላኩ እንደሆነ ስላልነገርካት እኔ $1.4 ሚሊዮን እንደላኩ አታውቅም። የጄፈሪ አፍ ተከፈተ። ምንም ድምፅ ግን አላወጣም። የገንዘብ ዝውውሩ ሰነድ በእጅ አለ ጄፈሪ። ለ12 ዓመታት በየወሩ በአንተ ስም ወደ አንተ አካውንት $1.4 ሚሊዮን ገብቷል። እናቴ ግን አዲስ ጣሪያ የላትም፣ አዲስ መስኮት የላትም፣ የውሃ መስመር የላትም። ያላት የሚፈርስ ቤትና ትልቁ ልጇ ትንሿ ልጇ እንደረሳው ስለነገራት በፋብሪካ ደሞዝ የምታሳድገው የልጅ ልጅ ብቻ ነው። የጄፈሪ እጅ የበሩን ፍሬም ጨበጠ። ሰውነቱን በሩ ላይ ደገፍ አደረገ። የቅድሙ ትወና አክትሟል። አሁን ከፊቱ የሚታየው ጸጸት ሳይሆን ፍርሃት ነበር። በነጭ ሱፍ የለበሰ እውነት በደጁ የቆመበት የውሸታም ሰው ፍርሃት። ሚስቱ ሚሼል ከኋላው ብቅ አለች። አሌክንና ፊቱን ስታይ ወዲያ ወደ ቤት ተመለሰች። ገንዘቡ የት አለ? አሌክ በድጋሚ ጠየቀ። ነገሩ ውስብስብ ነው። ነገሩ ውስብስብ አይደለም። ነገሩ ሂሳብ ነው። $1.4 ሚሊዮን ገብቷል። የት ሄደ? ጄፈሪ አልመለሰም። አሌክ ቤቱን፣ የጡብ ግንቡን፣ መዋኛ ገንዳውን፣ መኪናውንና ሳተላይቱን ተመለከተ። እዚህ ነው የገባው። እናታችን በፍርስራሽ ውስጥ ስትኖር አንተ በገንዘቡ ቤትህን፣ መኪናህንና ሕይወትህን ገነባህበት። አሌክ፣ ላስረዳህ እችላለሁ። ለጠበቃ ታስረዳለህ። እዚህ የመጣሁት ለመከራከር አይደለም። 3 ነገሮችን ልነግርህ ነው የመጣሁት። አንደኛ፣ እናቴን ዛሬውኑ ከዛ ቤት አወጣታለሁ። ሁለተኛ፣ በገንዘብ ማጭበርበርና በስርቆት ክስ መሰረትብሃለሁ። ለእርሷ እንክብካቤ የተላከውን ገንዘብ ለራስህ ተጠቅመህበታል። ሶስተኛ፣ እያንዳንዱን ሳንቲም ትመልሳለህ። ካልመለስክ ግን ይህንን ቤት፣ መኪናንና ያለህን ንብረት በሙሉ አሽጬ ላለፉት 12 ዓመታት ማድረግ የነበረብህን ነገር አደርግበታለሁ። የጄፈሪ ፊት አመድ መሰለ። በገዛ ወንድምህ ላይ እንዲህ ታደርጋለህ አለው። አሌክ ወደፊት ተጠጋ። ድምፁን ከፍ አላደረገም። ይልቁንም ከመጮህ በላይ ክብደት ባለው የዝቅታ ድምፅ እንዲህ አለው። እኔ ቤቱን እንድታድስበት ገንዘብ እየላኩልህ፣ አንተ ግን እናታችን ለ12 ዓመታት በሚያፈስ ቤት ውስጥ እንድትኖር አደረግ። እኔ እንደረሳሁት ነገርካት። እኔ በችግር ውስጥ እንዳለሁ ነገርካት። አንተ መዋኛ ገንዳና አዲስ መኪና ፈልገህ የ58 ዓመት አሮጊትን በአሳ ማቀነባበሪያ ፋብሪካ ውስጥ 2 ፈረቃ እንድትሰራ ፈረድክባት። የልጄን አያት በድህነት ውስጥ አኖርካት። አንተ ግን በእኔ ገንዘብ በታነጸ ቤት ውስጥ 4 ማይል ርቀት ላይ ትኖር ነበር። ትንሽ ቆማልና ከእንግዲህ ወንድሜ ብለህ እንዳትጠራኝ። ወንድሞች እንዲህ አያደርጉም። የተከበራችሁ ተመልካቾቻችን፣ እናታችሁን የምትወዱ ከሆነ አሁኑኑ ሰብስክራይብ አድርጉ። ምክንያቱም በቪዲዮ መጨረሻ ላይ ግሬስ በዛ ምሽት በኩሽና ጠረጴዛ ላይ ለአሌክ የነገረችውን አንድ ትልቅ ሚስጥር እገልጻለሁ። ለ8 ዓመታት ከማንም ደብቀው የቆየችው ነገር ለምን እርዳታ እንዳልጠየቀች ስትሰሙ ይቺ እናት ልጇን ያደቀዋል ብላ ካሰበችው እውነት እንዴት ስትጠብቀው እንደነበር ትረዳላችሁ። አሌክ በዚያኑ ዕለት ከሰዓት በኋላ ግሬስንና ኤልያስን ከፈረሰው ቤት አወጣቸው። በኦክቪል ውስጥ በቶሎ የሚገኝ የተሻለ ቤት ተከራየ። በፓስተር ጄንኪንስ ቤተሰብ የሚተዳደር ባለ 3 መኝታ ቤት።
ፓስተሩ የመጀመሪያ ወር ኪራይ እንኳን አልጠየቁም። ቁልፉን ለአሌክስ ሲሰጡት እናትህ ይህ ቀን እንዲመጣ ለ12 ዓመታት ስትጸልይ ነበር። ከእንግዲህ አንዲት ሌሊት እንኳን አታቆያት አሉት። ግሬስ በተከራዩት ቤት ውስጥ ስትዘዋወር ልክ እውነት የማይመስል ቦታ ውስጥ ያለች ትመስል ነበር። በኩሽናው ውስጥ ያለውን የውሃ ቧንቧ ከፈተችው። ውሃ መጣ፣ የሞቀ ውሃ። እጇን ከውሃው ስር አድርጋ ለ1 ደቂቃ ያህል ቆመች። እማዬ፣ እርሱ እኮ ውሃ ብቻ ነው አላት አሌክ። ውሃ ብቻ አይደለም አሌክ፣ ላለፉት 3 ዓመታት የሞቀ ውሃ አግኝቼ አላውቅም። ቧንቧዎቹ በረዶ ሰርተው ተበላሽተው ነበር፣ የሚጠግንልኝ ግን አልነበረም። ያ አረፍተ ነገር ለአሌክ በገንዘብ ሊሰላ የማይችል ትልቅ ዋጋ አስከፈለው። ጥሩ ልጅ ነኝ የሚለውን እምነቱን አሳጣው። ምክንያቱም ጥሩ ልጅ ገንዘብ ልኮ ስራው እንዳለቀ አይገምትም። ጥሩ ልጅ ወደ ቤት ይመጣል። ጥሩ ልጅ እናቱን በአካል ያያል። ጥሩ ልጅ ስራ ስለበዛበት ወይም ወንድሙ ሁሉ ሰላም ነው ስላለው ብቻ 12 ዓመታትን አያባክንም። በዛች ምሽት ኤልያስ ለመጀመሪያ ጊዜ በመሬት ላይ ሳይሆን በአልጋ ላይ ተኝቶ ካረፈ በኋላ አሌክና እናቱ ኩሽና ጠረጴዛ ላይ ተቀመጡ። እማዬ፣ አንድ ነገር ልጠይቅሽ። ለምን በሆነ መንገድ አትደውይልኝም ነበር? ቤተ ክርስቲያን መሄድ ትችይ ነበረ። ፓስተር ጄንኪንስ ስልክ አላቸው። ማንንም መጠየቅ ትችይ ነበረ። ግሬስ የሻከሩ እጆቿን ጠረጴዛው ላይ አጣመረች። እነዚያ የከሱና አሳ በማጽዳት የደከሙ እጆቿን እያየች እንዲህ አለችው። ምክንያቱም ጄፈሪ ስልክህን እንደቀየርክ ነገረኝ። አዲሱን ቁጥር ስጠኝ ስለው ደግሞ እንዳይሰጠኝ እንደከለከልከው ነገረኝ። ስራ እንደበዛብህና ስትዘጋጅ እንደምትደውል ነገረኝ። እና አመንሽው እማዬ? አመንኩት። ምክንያቱም እውነቱን ከማመን ውሸቱን ማመኑ ይቀል ስለነበር ነው። እውነቱን ማመን ማለት ትልቁ ልጄ ለ12 ዓመታት በየቀኑ እየዋሸኝ ነው ማለት ነው። እንክብካቤ ያደርግልኛል ብዬ ያመንኩት ወንድምህ እየሰረቀኝ ነው ማለት ነው። ቤተሰቤ ሊጠገን በማይችል ሁኔታ ፈርሷል ማለት ነው። ወደ አሌክ ተመለከተችና ስለዚህ ውሸቱን ማመን መረጥኩ። ውሸቱን ካመንኩ 2 ልጆች አሉኝ ብዬ አስባለሁ። እውነቱን ካመንኩ ግን ያለኝ አንተ ብቻ ነህ። እርሱም 300 ማይል ርቀህ ነው ያለው። አሌክ እጆቹን በጠረጴዛው ላይ ዘርግቶ ጫን አደረገ። ግሬስ ይህን ድርጊት በ10,000 የሚቆጠሩ ጊዜያት አይተዋለች። የቤት ሥራ ሲሰራ፣ የመኪና ማንዋል ሲያነብ ወይም ማንኛውንም ከባድ ነገር ለማሰብ ሲሞክር የሚጠቀምበት መግለጫው ነው። አሁን 2 ነገሮች አሉሽ እማዬ አላት። አሌክ፣ እኔ ያለሁልሽ። ደግሞም ዛሬ በመጨረሻ ወደ ቤት ስለመጣሁ በአልጋ ላይ የሚተኛ ልጅ አለሽ። እርሷን መለሰችለት። አንተም አንድ ነገር አለ። ምን? ልክ አንተን የሚመስል ልጅ፣ ሲያስብ ልክ እንደ አንተ ራሱን የሚይዝና ላለፉት 8 ዓመታት አንተን ለማግኘት ሲጠብቅ የኖረ ልጅ። ግሬስ የጠረጴዛውን ማዶ ተሻግራ የአሌክን እጅ ያዘችው። ከኔ ጋር ያባከንከውን አይነት ጊዜ ከእሱ ጋር እንዳታባክን። ጊዜ ተመልሶ አይመጣም አሌክ። አውቃለሁ፣ እያንዳንዱን ቀን ቆጥረው ነበር አላት። ውድ ተመልካቾቻችን እስከዚህ ድረስ እየተከታተላችሁን ከሆነ ይህ ቻናል ለእናንተ የተዘጋጀ ነው ማለት ነው። ሰብስክራይብ በማድረግ ቀጣዩን ክፍል እንዳያመልጣችሁ። ምክንያቱም ከዚህ ጋር ተመሳሳይነት ያለው ሌላ የቤተሰብ ክህደት ታሪክ በቅርቡ ይዤላችሁ እመጣለሁ። አሌክ ሕይወቱን መልሶ ለመገንባት የተጠቀምበት ዘዴ ለዛኛው ታሪክም ትልቅ ትምህርት ይሆናል። አሁን ግሬስ ለዓመታት ደብቃው የቆየችውን ያንን ትልቅ ሚስጥር የምትናገርበት ጊዜ ደረሰ። አሌክ ስለ 1.4 ሚሊዮን ዶላሩ ከነገራት በኋላ በኩሽና ጠረጴዛው ላይ የነበረው ድንጋጤና ቁጣ ረገብ ሲል እንዲህ አለችው። አሌክ፣ ሌላም ነገር አለ። ጄፈሪ ገንዘቡን መውሰድ ብቻ አይደለም ያደረገው። በመንደሩ ላሉ ሰዎች ሁሉ አሌክ ጥሎን ጠፍቷል ብሎ ነገራቸው። ለፓስተር ጄንኪንስ፣ በፋብሪካው ላሉ ሴቶች፣ በትምህርት ቤቱ ላሉ ሰዎች ሁሉ አሌክ አትላንታ ሄዶ ቤተሰቡን ረሳ፣ ከየት እንደመጣ ማስታወስ አፈረ እያለ ዋሸ። አሌክ ደነገጠ። ግሬስ ቀጠለች። ለኤልያስም ነገረው። ለልጅህ አባት ጥሎን ሄደና ዞር ብሎ የማያይ ሰው ነው ብሎ ነገረው። በእያንዳንዱ ገና፣ በእያንዳንዱ የልደት ቀን ኤልያስ ስለ አንተ በጠየቀ ቁጥር ይህንኑ ይደግምለት ነበር። አንተ በከፈልክበት ቤት ውስጥ ቁጭ ብሎ ለልጅህ አባትህ አይወድህም ይለው ነበር። የአሌክ እጆች ጠረጴዛውን ይበልጥ ጫን አሉት። ያንተ ልጅ ላለፉት 8 ዓመታት አባቴ ጥሎኝ ሄደ ብሎ ሲያምን ኖረ። ይህን ውሸት የነገረው ሰው ደግሞ አባቱ እሱን እንዲያሳድግለት በሚልከው ገንዘብ እየተቀማጠለ ይኖር ነበር። ግሬስ ስትጠብቀው የነበረው ይህንን ነበር። ገንዘቡን ወይም ቤቱን ሳይሆን አሌክ በገዛ ወንድሙ ምክንያት በልጁ ዘንድ ያለውን ስም እንዳይበላሽ። ጄፈሪ ቅዳሜ ኳስ አብሮት የሚጫወተው ወደ ትምህርት ቤት የሚያደርሰውና አጎት ጄፍ የሚለው ሰው የአባቱን ፍቅር እየሰረቀ በባዶነት ሲተካው እንደነበር አሌክ እንዲያውቅ አልፈለገችም ነበር። አሌክ በንዴት ተሞልቶ ሳይሆን በረጋ መንፈስ ወደ ቤት እንዲመለስ ትፈልግ ነበር። እርሷ ያስተማረችው ያው ጽናት ከአንዲት ጥገና ቤት ተነስተው 22 ቅርንጫፎች የገነባው ያው ጽናት። አሁን የምነግርህ እዚህ ስላለህና ኤልያስ እውነቱን ከአንተ መስማት ስላለበት ነው። ከኔ አይደለም፣ ከጄፈሪም አይደለም።
ከአባቱ እንጂ። በማግስቱ ጠዋት አሌክ በተከራዩት ቤት በረንዳ ላይ ተቀመጠ። ኤልያስ ወደ ውጭ ወጣ። አሁንም ያንኑ ትልቅ ወይነ ጠጅ ቀለም ያለው ቲሸርት ለብሷል። ከአሌክ ጎን ደረጃው ላይ ተቀመጠ። በመካከላቸው ክፍተት ትቶ ነበር። ይህ ክፍተት አንድ ልጅ መቅረብ ፈልጎ ነገር ግን መፍቀዱን ሳይረዳ ሲቀር የሚተወው አይነት ክፍተት ነው። ኤልያስ! አቤት ጌታዬ፣ አንድ ነገር ልነግርህ ይገባል። እርሱም በጣም አስፈላጊ ነው። ልጁ ተመለከተው። ተመሳሳይ አይኖች፣ ተመሳሳይ አገጭ። ግሬስ ልክ ነበረች። አልረሳሁህም ነበር፣ አልኮበለልኩምም። እስከ ትላንትና ድረስ መኖርህን እንኳ አላውቅም ነበር። አያትህ አንተንና እኔን ለመጠበቅ ብላ ነበር። አጎትህ ጄፍ ደግሞ ስለ እኔ እውነት ያልሆኑ ነገሮችን ነግሯል። እኔን እንደማትፈልገኝ ተናግሮ ነበር። እነዚህ ቃላት የአሌክ ደረት ላይ እንደ ቡጤ ያረፉ። ይህ ውሸት ነው። ለ12 ዓመታት ያህል በየወሩ ወደ ቤት ገንዘብ ልክ ነበር። የላኩትም አያትህ ጣሪያ ያለው ቤት፣ የሞቀ ውሃ እንዲሁም በሳምንት 3 ቀን ምስርና ጥቁር ቦለቄ ብቻ ያልሆነ ምግብ እንድታገኝ ብዬ ነበር። ያን ገንዘብ አጎትህን የወሰደው። ያንን ገንዘብ ለራሱ ቤት መስሪያ ተጠቀመበት። አንተም ጥያቄ እንዳታነሳ እኔ እንደጠፋው ነገረ። ኤልያስ ለረጅም ጊዜ ዝም አለ። የለበሰውን ቲሸርት ክር ይጎትት ጀመር። ታዲያ ትፈልገኝ ነበር? አሁን ነው እፈልጋለሁ። እዚህ በረንዳ ላይ በዚህ ቲሸርት ቆመህ ሳለ በጣም ይተልቃል። ዛሬ እናስተካክለዋለን። ኤልያስ ግቢውን ተመለከተ። የአፈር መንገዱን ተመለከተ። የአሌክስ መርሴዲስ መኪና የቆመችበትን ቦታ አየ። ንጹህ ነጭ፣ እንዲህ አይነት መኪና አይቶ በማያውቅ መንገድ ላይ በፍጹም የማይመጥን። በእውነት ሀብታም ነህ? ምንም አይደለም። አጎት ጄፍ ሀብታም ሰዎች እንደዚህ ካለ ቦታ አይመጡም ይል ነበር። አጎት ጄፍ ስለ ብዙ ነገሮች ተሳስቷል። ኤልያስ ፈገግ አለ። ትንሿና ጥንቃቄ የተሞላባት ፈገግታ። ለ8 ዓመታት በውሸት የተገነባው ግንብ ለመጀመሪያ ጊዜ ሲሰነጠቅ ይታየበት። አንድ ነገር ልጠይቅ፣ ስለ እኔ ካላወቅ ለምን ተመለስክ? አሌክስ መንገዱን ተመለከተ። ያንኑ ከ12 ዓመታት በፊት በባዶ እግሩ የተጓዘበትን መንገድ። ምክንያቱም ከረጅም ጊዜ በፊት መመለስ ነበረብኝ። ደግሞም አያትህ ከመሄዴ በፊት የነገረችኝን አንድ ነገር ረስቼው ነበር። ይህም ቤት እንዳትረሳው ብላኝ ነበር። ቤቱን ረሳሁት ኤልያስ። ቼክ ማድረጉን ረሳው። መጥቼ ባይኔ ማየቱን ረሳው። እኔ ራሴ ማድረግ የነበረብኝን ሥራ ሌላ ሰው እንዲያደርገው አመንኩ። ልጁን ተመለከተው። ዳግመኛ ግን አልረሳው። ኤልያስ የአባቱን ፊት በጥልቀት አጠና። 8 ዓመታት አዋቂዎችን በማጥናት ማን እንደሚቆይና ማን እንደሚሄድ በመታዘብ ያሳለፋቸው ዓመታት። ቃል ኪዳን ማለት ሰዎች ከመጥፋታቸው በፊት የሚናገሩት ነገር መሆኑን የተማረባቸው 8 ዓመታት። ከዚያም ኤልያስ አሌክ ያልጠበቀውን ነገር አደረገ። በደረጃው ላይ ተንሸራቶ ተጠጋ። ያንን ክፍተት ዘጋው። ትከሻውን በአባቱ ክንድ ላይ አስደግፈው። ማቀፍ አይደለም፣ ማወጅም አይደለም፣ ዝም ብሎ መቃረብ ብቻ። አንድ ልጅ አንድ ሰውን ሊደግፉት የሚችል ጠንካራ መሆኑን ለመፈተሽ የሚያደርገው ጸጥተኛና ጥንቃቄ የተሞላበት ምልክት። አሌክ አልተንቀሳቀሰም። ልጁ እንዲደግፈው ባለበት ረግቶ ተቀመጠ። ክብደቱ እንዲያርፍበት፣ ክፍተቱም እንዲዘጋ ፈቀደ። ግሬስ ከወጥ ቤቱ መስኮት ሆና ትመለከት ነበር። እጇን በመስተዋቱ ላይ ጫነች። ይህ ያው ምልክት ነው። ከ12 ዓመታት በፊት አሌክ በመንገዱ ሲሄድ ስትመለከተው ያደረገችው። በዚህ ጊዜ ግን እሱ እየሄደ አልነበረም። እርሷ ላሳደገችለት ልጁ አጠገብ በረንዳው ላይ ተቀምጧል። ሁለቱም አይንቀሳቀሱም ነበር። አለቀሰች። ያለቀሰችው ግን ከሐዘን ሳይሆን ለ12 ዓመታት ምስጢርን፣ የልጅ ልጅንና እየፈራረሰ ያለን ቤት ተሸክማ የኖረች ሴት በመጨረሻ ሁሉንም ነገር ለማውረድ በመቻሏ ከመጣ የእረፍት ስሜት ነበር። አሌክ በኦክቪል ለ2 ወራት ቆየ። 2 ቀን አይደለም፣ አንድ የሳምንት መጨረሻም አይደለም፣ ሙሉ 2 ወራት። በጄፈሪ ላይ የፍትሐ ብሔር ክስ መሰረተ። ጉዳዩ በጣም ግልጽ ነበር። የገንዘብ ዝውውር መዝገቦች፣ የባንክ መግለጫዎች፣ ጄፈሪ የገዛቸው ንብረቶችና የግሬስ የመሐላ ምስክርነት። ጄፈሪ አልተከራከርም፣ አይችልምም ነበር። ሂሳቡ በጣም ግልጽ ነበር። በስምምነቱ መሰረት ጄፈሪ ቤቱን፣ መኪናውንና በሌላ በኩል በዞረ ገንዘብ የገዛቸውን ንብረቶች በሙሉ እንዲያስረክብ ተገደደ። የተመለሰው ገንዘብ በጠቅላላ $380,000 ሲሆን ይህም ከተወሰደው ገንዘብ አንጻር ሲታይ በጣም ትንሽ ነበር። ሆኖም ጄፈሪ ያለው ሀብት እሱ ብቻ ነበር። ቀሪው $1 ሚሊዮን ጠፍቷል። ለ12 ዓመታት ለዕለት ተዕለት ወጪዎች፣ ለእረፍት ጉዞዎችና ጄፈሪ በሌላ መንገድ ሊያገኘው ለማይችለው የቅንጦት ኑሮ ወጥቶ አልቋል። ጄፈሪ አልታሰረም። አሌክስ የወንጀል ክስ መመስረት ይችል ነበር፣ ግን አላደረገም። ግሬስ እርሱ አሁንም ወንድምህ ነው ብላ ስለለመነችው ብቻ እርሱ ወንድሜ አይደለምማ፣ ልጄ ወንድምህ ነው፣ በጣም አስከፊ ነገር አድርጓል፣
ግን አሁንም የኔው ነው። ሌላ ልጅ መቅበር አልፈልግም። አስቀድሞ ብዙ አጥቻለሁ። አሌክስ ምኞቷን አከበረ። ጄፈሪን ይቅር አላለውም፣ ግን አላጠፋውምም። የፍትሐ ብሔር ስምምነት ቅጣቱን እንዲሰጠው አድርጎ ቀሪውን ትቶ ሄደ። ከዚያ አሌክ መገንባት ጀመረ። ግሬስ ስትኖርበት የነበረውን ያንን የፈራረሰ ቤት እያንዳንዱን ጣውላ፣ እያንዳንዱን ተክልና እያንዳንዱን ፍርስራሽ አፈራረሰው። ከከተማ ምርጥ የኮንስትራክሽን ቡድን ቀጥሮ በዚያው መሰረት ላይ አዲስ ቤት ገነባ። 3 መኝታ ቤቶች፣ 2 መታጠቢያ ቤቶች፣ የማያቋርጥ የሞቀ ውሃ ያለው ወጥ ቤትና ለ12 ዓመታት በበሰበሰ እንጨት ላይ ለቆመች ሴት ክብደት የማይበገር አዲስ በረንዳ በ8 ሳምንታት ውስጥ ገንብቶ ጨረሰው። በየቀኑ በቦታው ይገኝ ነበር። ተቆጣጣሪ ሆኖ ሳይሆን ሰራተኛ ሆኖ ጣውላ ይሸከማል፣ ግድግዳ ይቀባል፣ የወጥ ቤቱን የውሃ ቧንቧ ራሱ ይገጥማል። ትላልቅ የናፍጣ ሞተሮችን የጠገኑት እጆቹ፣ 22 ቅርንጫፎችን የገነቡት እጆቹ አሁን የእናቱን ወጥ ቤት ቧንቧ ያስራሉ። ምክንያቱም አንዳንድ ስራዎች ለሌላ ሰው ለመስጠት በጣም አስፈላጊ ናቸውና። ኤልያስ በግንባታው ባይሆንም በጨዋታ ይረዳው ነበር። በየቀኑ አባቱ ሲሰራ እያየ ከጎኑ ባለ ሳጥን ላይ ይቀመጥ ነበር። ጥያቄዎችንም ይጠይቃል። ቧንቧዎቹን ለምን በግድግዳው ውስጥ ታደርጋቸዋለህ? በክረምት ወቅት እንዳይቀዘቅዙ ብዬ ነው በማለት መለሰለት። የአያቴ አሮጌ ቧንቧዎች በውጭ በኩል ነበሩ። አውቃለሁ፣ ለዛ ነው የሚቀዘቅዙት። ቀላል ጥያቄዎች፣ ቀላል መልሶች፣ ቀደም ሲል ያልነበራቸው አዲስ ቋንቋ ጅማሩ፣ የአባትና የልጅ ቋንቋ፣ አንዱ የሌላውን የህይወት ምት የሚያጠናበት። ቤቱ ተገንብቶ ባለቀበት ቀን አሌክ ግሬስን ከተከራዩበት ቤት ወደ አዲሱ ይዟት መጣ። በግቢው ውስጥ መኪናውን አቆመ። በግቢው ውስጥ መንገድ ሲነጠፍ ይህ የመጀመሪያው ነበር። ግሬስ ከመኪናው ወረደች። ቤቱን ተመለከተች። ቤተ መንግስት አይደለም፣ እጅግ የተንዛዛም አይደለም። 3 መኝታ ቤቶች ያሉት፣ አረንጓዴ የቆርቆሮ ጣሪያ፣ ነጭ ግድግዳና ዙሪያውን የሚያቅፍ በረንዳ ያለው ቤት ነው። ልክ ግሬስ ሁል ጊዜ ስትመኘው የነበረውን ቤት ይመስላል። ጥሩ ጣራ ያለው ንጹህ ቤትና የምቀመጥበት በረንዳ ብቻ። ይህን ምኞቷን ደጋግማ ስለተናገረች አሌክ ከትዝታው ስሎት ነበር። አርክቴክቱም የሰራው በአሌክ ስዕል መሰረት ነበር። ግሬስ ወደ በረንዳው ተራመደች። የመጀመሪያውን ደረጃ በእግሯ ረገጠችው። አላወዛወዛትም። ጠንከር አድርጋ ረገጠችው። አሁንም ጸና። 3ቱን ደረጃዎች ወጥታ በረንዳውን ተሻገረችና በአዲሱ በር ፊት ቆመች። በሩ ጠንካራ ነው፣ በ2 ተንጠልጣዮች የጸናና መቆለፊያ ያለው። ክፈችው ማማ። ግሬስ የበሩን እጀታ አዞረችው። ወደ ውስጥ ገባች። በወጥ ቤቱ ውስጥ ቆመች። የውሃ ቧንቧውን ተመለከተች። ከፈተችው። የሞቀ ውሃ። ወዲያውኑ በከፍተኛ ግፊት ውሃው በእጆቿ ላይ እየፈሰሰ በሲንኩ ላይ ቆማ ተከራይተው በነበረው ቤት ስታለቅስ እንደነበረው አለቀሰች። በጣም መሰረታዊ የሆነን ነገር አጥቶ ለኖረ ሰው ያ ነገር መኖሩ እንደ ተአምር ሲቆጠር የሚመጣው ያ ዝምተኛና የሚንቀጠቀጥ ለቅሶ። ኤልያስ ከኋላዋ ገባ። ወጥ ቤቱን አየ። መኝታ ቤቶቹን አየ። መታጠቢያ ቤቱን አየ። ገላ መታጠቢያ ያለውና የሚዘጋ በር ያለው እውነተኛ መታጠቢያ ቤት። አያቴ የገላ መታጠቢያ ገንዳ አለ። አውቃለሁ የኔ ጌታ። እውነተኛ ነው? አውቃለሁ። በሞቀ ውሃ። ግሬስ በእንባዋ መሃል ሳቀች። አዎ በሞቀ ውሃ። ኤልያስ ኮሪዶሩ መጨረሻ ላይ ወዳለው ክፍል ተራመደ። አሌክስ ይህንን ክፍል የሰራው በተለይ ለሱ ነው። አልጋ፣ እውነተኛ አልጋ፣ መሬት ላይ የሚነጠፍ ሳይሆን ለቤት ስራው የሚሆን ጠረጴዛ፣ ወደ ዛፎቹ የሚያሳይ መስኮት። ግድግዳው ላይ አሌክ አንድ ነገር ሰቅሏል። ከ20 ዓመት በፊት ግሬስ በስራ ቦታዋ ወይም በአሳ ፋብሪካው ያለች የተነሳችው ፎቶግራፍ። ወጣት ነች፣ ፈገግ ትላለች። በእያንዳንዱ እጆቿ አንዳንድ ሕፃን ታቅፋለች። በግራ በኩል ያለው ሕፃን ጄፈሪ ነው። በቀኝ በኩል ያለው ደግሞ አሌክ ነው። ኤልያስ ፎቶግራፉን ተመለከተ። በሩ ላይ ቆሞ ወደ ነበረው አባቱ አየ። ይቺ አያቴ ናት? አዎ አያትህ ወጣት እያለች ናት። ሕፃኖቹስ እነማን ናቸው? በቀኝ በኩል ያለው እኔ ነኝ። ትንሽ ነበርክ። ሁሉም ሰው ሲጀምር ትንሽ ነው ኤልያስ። ኤልያስ አልጋው ላይ ተቀመጠ። አንዴ ተስፈነጠረበት። ጣሪያውን ተመለከተ። ቀዳዳ የለም፣ ሐረጎች የሉም። በበሰበሰ ጣውላ መሃል የሚታይ ሰማይ የለም። አባ። አሌክስን አባ ብሎ ሲጠራው ይህ የመጀመሪያው ነበር። ጌታዬ ወይም አንተ አላለም። አባ። አቤት። ይህ የኔ ክፍል ነው? ይህ ያንተ ክፍል ነው። በእውነት በእውነት። ኤልያስ አልጋው ላይ ጋደም አለ። እጆቹን ተረጋ። ደግሞ ጣሪያውን አየ። ቀዳዳ የለበትም። አዎ የለበትም። ጥሩ ነው።
ያቺ አንዲት ጥሩ የምትል ቃል በህይወቱ ለመጀመሪያ ጊዜ በገዛ አልጋው ላይ ተኝቶ ሰማይን በማያሳይ ጣሪያ ስር ሆኖ 8 ዓመት የሞላው ልጅ የተናገራት ቃል በአሌክስ ዊቨር የባንክ ሂሳብ ውስጥ ካለው $460 ሚሊዮን በላይ ዋጋ ነበራት። ምክንያቱም ገንዘብ ቤት ሊሰራ ይችላል። ቤት ወይም መኖሪያ ሊሆን የሚችለው ግን አብሮ በመገኘት ብቻ ነው። አሌክ ዊቨር ለ12 ዓመታት ያህል በየወሩ ሳያቋርጥ በአጠቃላይ $1.4 ሚሊዮን ልኮ ነበር። እናቱ በሰላም እንዳለች አመነ። ወንድሙ ታማኝ እንደሆነ አመነ። ገንዘብ በአካል መገኘትን ሊተካ ይችላል ብሎ አመነ። በሶስቱም ተሳስቶ ነበር። ወንድሙ እያንዳንዱን ሳንቲም ወሰደ። እናቱ እየፈራረሰ ባለ ቤት ውስጥ ኖረች። መኖሩን እንኳን የማያውቀው ልጁ ደግሞ አባቱ እንደማይፈልገው አምኖ አደገ። ምክንያቱም ገንዘቡን የሰረቀው ሰውዬ የታሪኩንም እውነት ሰርቆት ነበር። ነገር ግን አሌክስ ዘግይቶ ወደ ቤት ተመለሰ። በነጭ ልብስ አቧራማ መንገድ ላይ ሊከላከለው ገንዘብ በከፈለለት ፍርስራሽ ፊት ቆመ። ያገኘው ግን የጠበቀው አልነበረም። ግደትን ብቻ ሳይሆን ልጁንም አገኘ። የእርሱን አይነት አይኖችና አገጭ ያለው አጎቱ በየልደቱና በየገናው የሚነግረው ውሸት ለ8 ዓመታት አምኖ የኖረ ልጅ። አሌክ በዚህ ጊዜ ገንዘብ አልላከም። እዚያው ቀረ። አሮጌውን ቤት አፈረሰ፣ አዲስ ገነባ። የውሃ ቧንቧውን ራሱ ገጠመ። ከልጁ አጠገብ በሳጥን ላይ ተቀምጦ ስለ ቧንቧዎች፣ ስለ ግድግዳዎችና ማንም ትኩረት ካልሰጣቸው ነገሮች ለምን እንደሚሰባበሩ ለሚነሱ ጥያቄዎች መልስ ሰጠ። አንዳንዶች ሀብት ማለት ከተነሳበት ቦታ ዳግመኛ አለመመለስ ነው ብለው ያስባሉ። አሌክ ዊቨር ግን ሀብት ማለት ወደ ኋላ ተመልሰ የተውካቸው ሰዎች አሁንም እየጠበቁህ እንዳልሆኑ ማረጋገጥ መሆኑን አረጋገጠ። በመጀመሪያው ምሽት ግሬስ ዊቨር በአዲሱ በረንዳ ላይ ተቀመጠች። ፀሐይ እየጠለቀች ነበር። ዛፎቹ ያው ለ30 ዓመታት ስትመለከታቸው የነበሩት ዛፎች ናቸው። ነገር ግን በረንዳው አዲስ ነው። ጣውላዎቹ ጠንካራ ናቸው። ጣራው አያፈስም። ከጎኗም አሌክ ከግንባታው በተረፈ ጣውላ በሰራው ወንበር ላይ አባቱን ለመጀመሪያ ጊዜ አባ ብሎ የጠራው 8 ዓመት ልጅ ተቀምጧል። ኤልያስ ዛፎቹን ተመለከተ። ግሬስ ኤልያስን ተመለከተች። አያቴ፣ አቤት የኔ ጌታ፣ ጣሪያው ቀዳዳ የለበትም። አውቃለሁ። ውሃውም የሞቀ ነው። አውቃለሁ። አባም እዚህ እየቆየ ነው። ግሬስ የልጅ ልጇን አቀፈችው። አሌክ ከመኪናው ውስጥ ግሮሰሪ እያወረደ ወዳለበት መንገድ ተመለከተች። እውነተኛ ግሮሰሪ፣ ምስርና ቦለቄ ወይም ከፋብሪካ የመጡ የአሳ ፍርፋሪዎች አይደሉም። ስጋ፣ አትክልት፣ ፍራፍሬ፣ አይስክሬም፣ አንድ ሰው እዚያው ለመቆየት ሲወስን የሚመጣ አይነት ግሮሰሪ። አዎ የኔ ጌታ አለች ግሬስ። አባ እዚህ እየቆየ ነው። ለ12 ዓመታት ያህል ለመጀመሪያ ጊዜ ይህንን እውነት መሆኑን አመነች። በመጨረሻም የአሌክ ጥረት ፍሬ አፍርቶ የእናቱንና የልጁን ሕይወት በቋሚነት ለወጠ። በወንድሙ ክህደትና ለዓመታት በደረሰባቸው መከራ ፋንታ አዲስና የተረጋጋ ሕይወት ተተካ። ጸጥ ባለው የጆርጂያ ጀንበር ስር ግሬስ አዲሱን ቤታቸውን ስታይ የተሰማት ደስታ በቃላት የማይገለጽ ነበር። ይህ አስደሳችና ልብ የሚነካ የቤተሰብ ታሪክ ስለተከታተላችሁ እናመሰግናለን። የታሪኩ ፍጻሜና አሌክ ለቤተሰቡ የገነባው አዲስ ሕይወት ደስ ካላችሁ ቪዲዮውን ላይክ በማድረግ ድጋፋችሁን ግለጹ። ለወደፊቱ እንደዚህ ያሉ ማራኪ ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። የደውል ምልክቷን በመጫን አዳዲስ ክፍሎች ሲለቀቁ ፈጣን መረጃ ያገኙ። ስለ ድጋፋችሁ እናመሰግናለን። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ